ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን ዜና ሰባታችን እነሆ ወደ እናንተ መድረሱን ጀምሯል። ከዜናዎቹ ጋር ይሳቅ አበበ ነኝ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የትንሣኤን በዓል ምክንያት በማድረግ በዲላ ከተማ የመሰረታዊ የፍጆታ ዕቃ መጠነኛ ጭማሪ አሳይቷል ተባለ። በዞኑ የተጀመረው የእንሰት ኢኖቬሽን የቆጮ ምርት እንዲጨምር አድርጓል ሲል የጌዲዮ ዞን ግብርና ምርምር አስታወቀ። ከለውጥ ወዲህ ለቱሪዝም ተኮር የቅርስ ልማት የተሰጠው ትኩረት የኢትዮጵያን ቱሪዝም ወደ አዲስ ምዕራፍ እያሸጋገረ ነው ተባለ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን ነሆ። ለሰባተኛው ጠቅላላ ምርጫ በመላው ኢትዮጵያ የመራጮች ትምህርት እየተሰጠ መሆኑ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ይረዳ ዘንድ አሰልጥኖ ያሰማራቸው 1000 በጎ ፈቃደኞች በመላው ኢትዮጵያ የመራጮች ትምህርት መስጠት ጀምረዋል። በጎ ፈቃደኞቹ በሁሉም ክልሎች እንዲሁም በአዲስ አበባና በድሬዳዋ ከተማ መስተዳደሮች በሚገኙ 40 ማዕከላት ተሰማርተው ለተለያዩ የህብረተሰብ ክፍሎች ግንዛቤ እየፈጠሩ ይገኛሉ። ከየአካባቢው ዩኒቨርሲቲዎችና ከማህበረሰቡ የተወጣጡ እነዚህ በጎ ፈቃደኞች ትምህርቱን ከመጀመራቸው በፊት በቦርዱ የስነ ዜጋና የመራጮች ትምህርት ክፍል በቂ ስልጠና ተሰጥቷቸዋል። ትምህርቱም ውጤታማ እንዲሆን የአካባቢውን ወግ፣ ባህል፣ ቋንቋና ስነ ልቦና የተረዱ በጎ ፈቃደኞች እንዲሳተፉ መደረጉ ተገልጿል። ይህም መራጮች ስለ ምዝገባው ሂደትና ስለ ምርጫው አስፈላጊነት የጠራ ግንዛቤ እንዲኖራቸው ትልቅ እገዛ እንደሚያደርግ ተመላክቷል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ኢትዮ ቴሌኮም ቶሎ የተሰኘ የፈጣን መንገድ የክፍያ ስርዓት በቴሌብር አስጀምረዋል። ኩባንያው ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ዘመናዊ ዲጂታል የክፍያ ስርዓት በዛሬው ዕለት ተግባራዊ አድርገዋል። ዲጂታል የክፍያ ስርዓቱ በሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ቁልፍ ሚና ባለው የአዲስ አበባ አዳማ ፈጣን መንገድ ላይ የሚሰጡ አገልግሎቶችን በዲጂታል መንገድ በማቀናጀት የተጠቃሚዎችን ተሞክሮ ለማላቅ የሚያስችል ነው ተብለዋል። የኢንተርፕራይዙ ስራ አስኪያጅ ሙስጠፋ አባስ መል በዚህ ወቅት እንዳሉት አዲሱ የአገልግሎትና የቅጣት ክፍያ አስተዳደር ስርዓት ቀደም ሲል በእጅ ይከናወን የነበረውን አሰራር ሙሉ በሙሉ በዘመናዊ የአውቶማሽን አሰራር የሚተካ ነው ብለዋል። ከዚህ ቀደም በዲጂታል መሰረተ ልማት ውስንነት ምክንያት መሰል የኤሌክትሮኒክስ የክፍያ ስርዓት ተግባራዊ ማድረግ እንዳልተቻለ ገልጸው አሁን ላይ ኢንተርፕራይዙ ሙሉ በሙሉ ከሰው ንክኪ ነፃ የሆነውን የክፍያ ስርዓት ወደ ስራ አስገብቷል ነው ያሉት ኃላፊው። ዘገባው የፋና ሚዲያ ኮርፖሬት ነው። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትንሣኤን በዓል ምክንያት በማድረግ በዲላ ከተማ የመሰረታዊ የፍጆታ ዕቃ መጠነኛ ጭማሪ ማሳየቱ ተገለጸ። ከሳምንት በፊት የገበያ ሁኔታ ጥሩ የነበረ ቢሆንም በዓለም ደረጃ በተከሰተው በነዳጅ እጦት ምክንያት የመሰረታዊ የፍጆታ ዕቃ መጠነኛ ጭማሪ ማሳየቱም ተገልጿል። ሸነኒ ዋቆ ያዘጋጀውን ዘገባ ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። የትንሣኤ በዓል ምክንያት በማድረግ በዲላ ከተማ የመሰረታዊ ፍጆታ ዕቃ መጠነኛ ጭማሪ አሳይተዋል። ከሳምንት በፊት የገበያ ሁኔታ ጥሩ ቢሆንም አሁን ላይ በዓለም ደረጃ በተከሰተው በነዳጅ እጦት ምክንያት የመሰረታዊ የፍጆታ ዕቃ መጠነኛ ጭማሪ ማሳየቱ ተገለጸ። ሸማቾች እንደተናገሩት የፍጆታ ዕቃዎች ከሌላ ሀገር ወደ ከተማችን ሲገባ በፊት ከነበረበት የትራንስፖርት መጨመሩን ተከትሎ አሁን ላይ ገበያው እንዲጨምር ምክንያት ሆኗል ሲሉ ሸማቾች ተናግረዋል። ከሻሸማኔ ከዝዋይ ምናምን ቲማቲም ከዝዋይ ነው የሚመጣ፣ ያው ከተለያየ ሀገር ነው የሚመጣ። በዛ ምክንያት ነው በቤንዚን ምክንያት ነው የጨመረው። ሽንኩርት የምናመጣው አንዳንድ ሽንኩርቶች ከቦረና ይመጣሉ፣ አንዳንድ እንደዛው ከሻሸማኔ የሚመጡ አሉ። ቲማቲም ያው ከወላይታ ወደዛ ነው የሚመጣው። እንደዛው ነጭ ሽንኩርትም ከዛው አካባቢ ነው አንድ ላይ የሚመጣው ተጭኖ። ድንችም ከሻሸማኔ ነው የሚመጣው። ዋጋ በትራንስፖርት ምክንያት ጨምሯል። ትላንት የነበረውና ዛሬ ላይ የተሸጠ ያለው ዋጋ ትንሽ ልዩነት አለው። ትላንት 60 እና 70 ብር የገዙትን እቃ ዛሬ ላይ 90 100 ብር ሲገዙ ሰው ትንሽ ከበድ ያለው አንዳንዱ ትቶ የመሄድ አይነት አለ። ይሄን ይመስላል። በነዳጅ ምክንያት እቃ የተወደደው እንደ ሀገር ይታወቃል። በነዳጅ ምክንያት እንዴት እቃ የተወደደ እንዳለ እና ይሄን ይመስላል የገበያው ሁኔታ። በቦታው ተገኝተን ያነጋገርናቸው ሸማቾች አሁን ባለነው ሰዓት ከጊዜ ወደ ጊዜ የመሰረታዊ ፍጆታ ዕቃ የጨመረ መምጣቱን በማንሳት የነዳጅ ሁኔታ ትልቅ ጉዳት እያደረሰ ነው ሲሉ የከተማው ነዋሪዎች ተናግረዋል። ሽንኩርት ከዚህ በፊት 1 ኪሎ 60 ብር ነበረ።
አሁን ደግሞ 60 ብር የነበረው ወደ 120 ብር ነው እየተሸጠ ያለው። ቲማቲም በፊት 40 ብር ነበር፣ አሁን 60 ብር ነው እየተሸጠ ያለው። ነጭ ሽንኩርት 180 ብር እየተሸጠ ነው ያለው። ድንች እንደዚሁ 70 ብር። ይሄ ደግሞ የሆነበት ምክንያት እኛ ጨምረን ሳይሆን የነዳጅ ችግር ዋጋ፣ የናፍጣ ችግር ዋጋ ነው። በዚህ አይነት ሁኔታ አሁን ኪራይ የሚመጣበት ከሩቅ ሀገር ነው፣ አቅራባ ላይ አይደለም ይሄ ምርት ያለው። ከሩቅ ሀገር ስለሚመጣ የናፍጣ ችግር ስላለበት አንድ መኪና ኪራይ በፊት 40 ሺህ ብር ነበር፣ አሁን 100 ሺህ ብር ነው። በዛ ሁኔታ አምጪውም ተቸግሯል፣ እኛም የምንወስደውም ተቸግረናል። በዛ አይነት ሁኔታ ነው ዋጋ ሊጨምር የቻለው። እንዴት እንደዚህ በአንድ ሊጨምር ይችላል? እንዴት እንዲገባይ? ከዚህ በፊት እኮ 60 ብር ገዝተናል ስሉ እኛ ደግሞ አሁን የኛ ችግርም አይደለም የአምጪው ችግርም አይደለም የናፍጣ ችግር ስለሆነ ብለን አስረድተን ነው። አንዳንዱ ይገዛል፣ አንዳንዱ ሳይገዛ የሚያልፍበት ጊዜ አለ። ለምን ያልተጠበቀ ሁኔታ ነው እየገጠመው ያለውና በዚህ አይነት ሁኔታ ማለት ነው። ሽንኩርት ዋጋ 120 ብር ነው። ሽንኩርት በፊት 60 ብር ነበር የምንገዛው። አሁን 60 ብር ነበር በፊት የሚሸጠው፣ አሁን 120 ብር ነው። ነጭ ሽንኩርት 180። ከሌላ ሀገር ነው የሚመጣው፣ በሩቅ ነው የሚመጣው። በጣም በነዳጅ ምክንያት በጣም ይቃ ተወዶብናል። በጣም ተቸግረናል። በጣም ይጨነቃሉ ሲገዙ። በጣም እንዴት እንግዛ ብሎ በጣም ነው የሚጨናነቁት ማለት ነው። እኛ ራሱ እነሱ በሚጨነቁበት ሰዓት ለራሳችን እዚህ እንጨነቃለን። በበዓል ምክንያት አይደለም፣ በነዳጅ ምክንያት ነው። በሞተርም ስንሳፈር ይሄውና ኦቨር 100 ብር ነው የሚጠይቁን። በፊት 30 ብር 20 ብር የምንሄደው መንገድ 100 ብር ነው የምንጠየቀው። በጣም ዋጋ እያስከፈለ ነው። በጣም በቃ ተቸግረናል። የገበያ ሁኔታ መጠነኛ ጭማሪ ማሳየቱ የሚታወቅ ሲሆን ነገር ግን በዓለም ደረጃ የተከሰተው የነዳጅ ሁኔታ አሳሳቢ ከመሆኑም አንጻር ገበያው ላይ የሚስተዋሉ የዋጋ ጭማሪዎች ገበያው በየጊዜው የጨመረ የሚሄዱ አሳሳቢ አድርገዋል ሲሉ ተናግረዋል። አረ ብዙ ነገር ያልጨመረ ነገር የለም። ቅቤ ተራ ስንሄድ ቅቤ 1800 ብር ይሉናል። ዶሮ ተራ ስንሄድ ዶሮ 4000 ብር ይሉናል። እኛ እንግዲህ እዚህ ጋር ጉሊት ላይ ቁጭ ብለን ለቅመን ችለን ይሄን አቅም አንገዛም እኛ። ለዚህ በጣም ያልጨመረ ነገር የለም ገበያው ላይ ማለት ነው። በነዳጅ ምክንያት አድርጎ በጣም እቃ ጨምሯል። መፍታው እንግዲህ መንግስት ወርዶ ይሄን ነገር ማየት አለበት ነው የምለው። በዞኑ የተጀመረው የኢንሴት ኢኒሼቲቭ የቆጮ ምርት እንዲጨምር አድርጓል ሲል የጌዲዮ ዞን ግብርና ምርምር አስታወቀ። በዞኑ የተጀመረው የኢንሴት ኢኒሼቲቭ የቆጮ ምርት እንዲጨምር አድርጓል ሲል የጌዲዮ ዞን ግብርና ምርምር አስታውቋል። አብነት አበበ ተከታዩን ዘገባ አዘጋጅቶታል። መርሃ ግብሩን በንግግር ያስጀመሩት የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ በዞኑ የተጀመረው የእንስሳት አብዮት ውጤታማ እንደነበር የገለጹ ሲሆን አርሶ አደሩ ከራሱ አልፎም ለገበያ እያመረተ ነው ሲሉ እንደማሳያ አንስተዋል። የኢንሴትን ምርታማነት ማሳደግ መቻል አለብን። ኢንሴት ዝም ብለን ሲንተክል ለማበብ ከ9 እስከ 10 ያለውን ጊዜ ይወስዳል። በአግባቡ አሁን ተከትለን ትክክለኛውን ስራ ስንሰራ ከ2 ዓመት ባነሰ ጊዜ እያበበ ነው ያለው። አመቱን ታጠሪን ይሄን ኢንሴት ደግሞ ሲታይ ምርታማነቱ በጣም የተሻለ ነው። ስለዚህ 2 ዓመት ባልሞላ ጊዜ ከኢንሴት የሚፈለገውን ምርት በ10 ዓመት ሲታገኝ የነበረውን ማግኘት ይችላል ማለት ነው። ስለዚህ ይሄን በማድረግ ሂደት የዛሬ 3 4 5 ዓመት አካባቢ ቆጮ ጠፍቶ ሰው ዱቄት ለመግዛት ነበረ ወደ ከተማ ዘንቢል ይዞ እናቶቻችን ሲሄዱ የነበሩት ገበያ። ዛሬ ላይ ግን ኢንሴት ደርሶ የዛሬ 3 ዓመት 4 ዓመት አካባቢ የተከልነው ኢንሴት ደርሶ ኢንሴት ፊቆ በልቶ ለራሳቸው ወደ ገበያ ተሸክሞ መውጣት ጀምረዋል። በዘንድሮ ዓመት ብቻ በዞኑ ከ56 ሚሊዮን በላይ እንሰት እንደሚተከል የጠቆሙት አስተዳዳሪው ለተግባራዊነቱም አርሶ አደሩ የግብርና ባለሙያና አመራሩ በቁርጠኝነት እየተንቀሳቀሱ ስለመሆናቸው በማንሳት ዞናዊ ንቅናቄውን በይፋ አስጀምረዋል። በዚህ ዓመት ብቻ እንደ ገደኦ ዞን 56 ሚሊዮን የእንሰት ችግኝ ይተከላል። ዛሬ ላይ በራጴ ወረዳ 8.6 ሚሊዮን ይተከላል ብለን ላውንች አድርገናል በድረቱ ቀበሌ። ይሄ በሁሉም መዋቅር የሚሰራ ስራ ነው። አርሶ አደሮቻችን በጣም ጥሩ ስራ ጀምረዋል። ይሄ ወረዳ ከዚህ ቀድሞ በሰብል በአመታዊ ሰብል ነው የሚታወቀው። አሁን ቡናንም ኢንሴትንም ደግሞ አቀናጅቶ እየሄደ ነው ያለው። ኢንሴትን ከተለመደ ወጣ ብሎ በዘመናዊ መንገድ ነው ወደ ማልማት የተገባው። ይሄን ካጠናከርን በ2 እና በ3 ዓመት በዞናችን በኢንሴት ብቻ ታምር መፍጠር ይቻላል። እንደ መንግስት እንደ ተቋም እንደ ግብርና ማድረግ የሚገባንን ለማድረግ ሁሉም ክፍት ነው። ቢሮአችን ልማት ጣቢያ ሰራተኞቻችን ከአርሶ አደሮቻችን ጋር ናቸው። ቴክኒካሊ ሌሎች ጉዳዮችንም በመደገፍ ሂደት አስፈላጊ ጉዳዮችን እናደርጋለን፣ እያደረግንም ነው ያለን።
የራጴ ወረዳ አስተዳዳሪ አቶ ዮሐንስ ኢኔሲ በበኩላቸው በወረዳው በዘንድሮ ዓመት ብቻ በ4675 ሄክታር መሬት ላይ 8.6 ሚሊዮን እንሰት ለመትከል መታቀዱን የገለጹ ሲሆን በማስጀመሪያው ቀን ብቻ በ34 ሄክታር መሬት ላይ ከ85000 በላይ እንሰት መተከሉን ተናግረዋል። በወረዳው ከእንሰት በተጨማሪም የቡናና የድንች ምርት ስራ በልዩ ትኩረት እየተሰራ ነው ያሉት አስተዳዳሪው መንግስት አርሶ አደሩን ከተረጅነት ለማላቀቅ የያዘውን እቅድ ከግብ ለማድረስ ዘርፈ ብዙ ስራዎች እየተሰሩ ናቸው ብለዋል። በዚህ ዓመት ውስጥ ወደ 3220 ሄክታር ወደ 8 ሚሊዮን 600 ሺህ እንሰት እንተክላለን ማለት ነው። ከዚህ ውስጥ ነው ዛሬ 34 ሄክታር ላይ 85000 እንሰት ችግኝ ይተክላል ማለት ነው። የዛ አካል ነው ዛሬ ላውንች ያደረግ ነው። ይሄ ብቻ አይደለም። በዚህ ልክ በቆሎ በልግ የሚታረስ አንዱ ተክል ነው። እዛ ላይ ወደ 382 ሄክታር በቆሎ ይታረሳል ማለት ነው። እሱም ያው የተለመደ ነው። አርሶ አደር በራሱ ጊዜ ግብዓት አግኝቶ ምርጥ ዘር እየቀረበለት ያው እያረሰ ያለና እሱም በዚህ ወቅት የሚጀመር ነው። እሱ ተጨማሪ ደግሞ ድንች ደጋ አካባቢ ደግሞ ወደ 411 ሄክታር ድንች ይተከላል በዚህ ኔክስት ዊክ ላይ ማለት ነው። ይሄ አንዱ በምግብ ሰብል ራስን ከመቻል አልፎ ኢኮኖሚ እንዲያሳድግ ለማድረግ ነው። ሌላ ቡና ነው ከዚህ ጋር የሚያያዘው። ቡና ወደ 186 ሄክታር ዘንድሮ ከምንተክለው በዚህ ደግሞ ቅድም እየጎበኘን የነበረው 6 ሄክታር በኩታ ገጠም በመደዳ የሚታረስ ነው። ይሄን ይመስላል ዛሬ ላይ ነበረው። እንሰት ሲተክሉ ያገኘናቸው አርሶ አደሮችን በበኩላቸው ከዚህ በፊት የሰብል ምርቶችን ሲያመርቱ እንደነበር በመጥቀስ አሁን ላይ ግን ቴክኖሎጂዎችን በመጠቀም የምግብ ዋስትና ለማረጋገጥ እንሰት በመትከል ላይ መሆናቸውን ተናግረዋል። ድሮ እዚህ መተከለው ባቄላና አተራ ብቻ ነው። ዛሬ እንሰትና ቡና መተከል ወረዳ መጥቶ እየተከለ ነው። በደንብ ኮተከታለሁ፣ በደንብ ሰራለሁ። እንደዚሁ ተክለን ቅልብ ምናምን አንሰጥም። ለእንሰት በከንቱ እንለቃለን። አሁን ጀምረናል። ቅልብ አለ። አሁን በዚች ላይ ሳምንት ከተደረሰ ቆፍረን ሌላ ኮምፖስት ደግሞ በዙሪያ እናስገባለን። መጪ ሳምንት ደግሞ ከተደረሰ ይሄን አክል ምን እንደሆነ አይተን ገና እንጨምራለን። ውጤቱ በፊት ወደ ሌላ እየሰማኝ ነበር። አሁን ዛሬ ደግሞ ለኛም ደርሶታል። ሰርተን ውጤት እንድናሳይ ፈልገን ነው። የትንሳኤን በዓል ምክንያት በማድረግ በዲላ ከተማ የቁም እንስሳት ዋጋ ተመጣጣኝ መሆኑ ተገለጸ። በዓሉን ምክንያት በማድረግ ማህበረሰቡ ወደ ገበያ በመውጣት የቁም እንስሳትን በተመጣጣኝ ዋጋ መገበያየት መቻሉን ያነጋገርናቸው አስተያየት ሰጪዎች ተናግረዋል። ሻናኒ ዋቆ ያዘጋጀውን ዘገባ ደመላሽ ጉልማ ተመልክቶታል። ያነጋገርናቸው ነዋሪዎች እንደተናገሩት በነዳጅ እጥረት ምክንያት የዋጋ ጭማሪ ቢኖርም በበዓል ምክንያት ምንም አይነት የዋጋ ጭማሪ አለመኖሩን የማህበረሰብ ክፍሎች ገልጸዋል። ገበያው በእርግጥ ጥሩ ነው። ለግልክ ምርቱ አለ፣ አቅርቦቱ በቂ ነው። ከዋጋ ጋር ተያይዞ ትንሽ መጋነን ነገር አለ እንጂ በቂ አቅርቦት አለ። እንደሚታየው ገበያው ሙሉ ነው። ዓለማችን አሁን ላይ ከባድ የሆነ ጦርነት ላይ ነው ያለችው። ለነገሮች እንደዚህ ለዋጋ መጋነን ግሽበቱ የዓለም ጦርነት ትልቁን አስተዋጽኦ አበርክቷል ብዬ አስባለሁ። የዶሮ ገበያ እንግዲህ ጥሩ ነው። እናም ደግሞ አሁን ትንሽ ከአምናው በጣም የተወደደ ነው። የገበያው ሁኔታ ውድ ነው፣ ግን በዛም መካከል እየተገዛ ነው ያለው። ከባሉ ጥሩ ነው። ከበፊቱ በጣም ጨምሯል። አዎ ሁሉ ነገር እንደጨመረ እዚህም ጨምሯል። እግዚአብሔር ይመስገን መልካም ነው እንላለን። እግዚአብሔር ይመስገን በዛም ቢሆን በዚህም ቢሆን ያኖረናል እግዚአብሔር። በ2017 ሁለት የምንሸጠው ዶሮ በ2018 ከኑሮ አንጻር የተነሳ በቃ እንዲህ ያለው በዚህ እንዲህ ያለው ገባ ነው እየሸጠን ያለ ነው። አሁን እንደ ዓለም በተከሰተው በነዳጅ እጦት ምክንያት ከቦታ ቦታ ለመመላለስ ትራንስፖርት መጨመሩን ተከትሎ የዶሮ ገበያ ከነበረበት መጨመሩን ያነጋገርናቸው ሸማቾች አብራርተዋል። ይሄ ማለት ይሄ አሁን ትራንስፖርት ነው እንደዚህ ሊያደርግ የቻለው ማለት ነው። ቤንዚል በጣም ተወዷል። በመኪና የሚያመጡት አሉ፣ በሞተር የሚያመጡት አለ። ከተለያየ አቅጣጫ ስለሚገባ የቤንዚል ጉዳይ ነው አሁን እንደዚህ ያስወደደው። ሁኔታውን የሚያውቅ ሰው ደግሞ አውቆ ነው የሚገዛው። ሁኔታውን የሚያውቅ ሰው ደግሞ ለምን እንደዚህ ሆነ ብሎ ይጠይቃል። አንዳንዱ በዛው እንደዚህ ብለ ደግሞ ስትመልስለት አውቆ ይገዛሃል።
ጨምሯል። ነዳጅ ጨምሯል። ሁሉ ነገር የመኪና ሁሉ ስለጨመረ ሁሉ ነገር ጨምሯል። ጭኖ የሚያመጡት በመኪና ነው። መኪና አንድ ሰው 10 ሺህ ብር ከፍሎ ከመጣ ከነ እቃው 10 ሺህ ብር ነው ከፍሎ እየመጣ ያለው። ስለዚህ የግድ እዚህ ላይ ዶሮ ላይ መጨመር አለበት። ወጣ ብለን ከገዛን ነዳጅ የለም። ባለመኪናዎቹ አይጭኑም። ሰርቶ ባላዎቹ አይጭኑም። እላይ ለማውጣት ችግር ነው። ከዛ የተነሳ ነው አንድ ዶሮ 2800 ገዝቼ እዚህ በ3000 እየሸጥኩ ነው ያለሁት በ200 ብር ጥቅም። በነዳጅ እጥረት ምክንያት ከሌላ ቦታ ወደ ዲላ ከተማ ሲገባ የነበረው በጎች ባለመግባታቸው ምክንያት ገበያ ከነበረበት መቀነሱን ነጋዴዎች ገልጸዋል። በእርግጥ ድሮ ጊዜ አምናና ካቻምና ነጋዴዎች በየቦታ ሄዶ ከየቦታው በግብ እንዲገባ እያደረገው ነበር። አሁን ትራንስፖርት የለም። አንድ መኪና ጫኝ በጣም ብዙ ሺህ ብር ነው እየሆነ እያለ ትራንስፖርት እያስቸገረ በነዳጅ ማጣት የተነሳ በዚህ ሁኔታ ነው ችግሩ የመጣበት። ትንሽ ያለውን ነጋዴዎችም በየቦታ ሄዶ ወደዚህ ለገበያ እያመጡ ነበር። ግን አሁን ይሄን ያ ነገር ተቋርጦ ስላለ አሁን በዛ ሁኔታ ነው ትንሽ ገበያም እንትን ያለ። ስለዚህ አሁን በጎ ጥሩ ነው እያገኘን ያለነው ጥሩ ገበያም ጥሩ ነው። እንደገና ሰዎችም ደግሞ ባለው ሞቲቬሽን ጥሩ ነው። አሁን ባለው የበግ ገበያ ሁኔታ ጥሩ መሆኑን በቦታው ተገኝተን ያነጋገርናቸው ግለሰቦች ተናግረዋል። የገበያ ሁኔታ እንደምናየው በጣም ጥሩ ነው፣ ደስ የሚል ነው። በጎቹም ብዙ ባይገቡም አሪፍ ነው። ገበያ ሁኔታው ደስ የሚል ነው። ዋጋው ቀንሷል። ባለፈው ከነበሩት ከባሉ አንጻር ስናይ እንደቀነሰ ነው የሚታየው። የገበያ ሁኔታ ከአምናው ወደዚህ የተሻለ ነው። ትንሽ አምና ጨማሪ ነበርና ከነዳጅና ከትራንስፖርት ጋር የተያዘ ሁኔታ በተነሳ ትንሽ ገበያው ወርዷልና አሁን በተመጣጣኝ ዋጋ እያገኘን ነው። እንደየአቅሙ እየገዛ ነው። እንደ አቅሙ ገዝቶ 8000 እስከ 10000 ከ10000 እስከ 15000 ጥሩ በግ ይገኛል። ጥሩ በግ ይገኛል። ከአጎራባች ወረዳ ወደ ዲላ ከተማ ሲገባ የነበረው በግ ባለመግባቱና ከዲላ ከተማ ወደ አዲስ አበባ ሲጫን የነበረው በግ በነዳጅ እጥረት ምክንያት በመቅረቱ የበግ ገበያ እንዲቀንስ ምክንያት ሆኗል ሲሉ ያነጋገርናቸው ነጋዴዎች ተናግረዋል። በነዳጅ ምክንያት ነው። ነዳጁ ከዛ ስለማይመጣ በዛ ምክንያት መኪና እንጂ የቀነሰው ወደ አዲስ አበባ መሄዱ ይኖሩ ነበረ። አሁን ወደ አዲስ አበባ መሄዱ ብዙም ነዳጅ ምክንያት የተነሳ እዚሁ እየተሸጡ ነው ያሉት። ለዛ ነው ከዚህ ከቡሌ ምናምን ወደ አዲስ አበባ መሄዱ አሉ ተጭኖ። በዛ ምክንያት አሁን እዚሁ እየተሸጡ ነው። ለዛ ነው ትንሽ የቀነሰው። ከቡሌ ሆነም ከገደብም ከገርባም ሆነ እንዲም ከሆነ አጎም ቢሆንም የሚመጡት በመኪና ናቸው። አሁን ላይ ደግሞ ያው በጣም አስቸጋሪ ሁኔታ ነው ያለው። በነዳጅ ምክንያት የተነሳ በጣም አስቸጋሪ ሁኔታ ነው ያለው። ከድሮ አሁን በጣም ገባ በጣም ቀንሷል። በደንብ በግን አልገባም፣ ሰውም ባይል አልገባም። ለምን እንደሆነ እንጃ። ማብራያው ነዳጅ ስለጠፋ ነዳጅ የለም። ማንም ያው የሚንቀሳቀሰው በነዳጅ ነው። በዛ አኳያ አሁን ከሌላ ቦታ ከገደብ የሚወጣ በጎች አለ፣ ከቡሌ የሚወጣ በጎች አለ። ከዚህም ደግሞ ሌላ ቦታም ከሲዳማም ከጫፈም የሚወጣ አለ፣ ከገደብም የሚወጣ አለ። አሁን ነዳጅ ስለጠፋ በደንብ በጎች አልገባም። ስለዚህ የመጠነ ነው በጎቹ የገባ፣ ሰዎቹም አልገባም። አምና ከነበረበት በጣም ቀንሷል። ጥሩ ነው። ከለውጡ ወዲህ ለቱሪዝም ተኮር የቅርስ ልማት የተሰጠው ትኩረት የኢትዮጵያን ቱሪዝም ወደ አዲስ ምዕራፍ እያሸጋገረ ነው ተባለ። ዳኛቸው ሳሙኤል ተጨማሪ አለው። መንግስት ለቱሪዝም ተኮር የቅርስና ጥበቃ ልማት የሰጠው ልዩ ትኩረት ኢትዮጵያ በዓለም አቀፍ ደረጃ ተመራጭ የቱሪዝም መዳረሻ እንድትሆን በማድረግ ለዘርፉ እድገት የጎላ ሚና የተጫወተ መሆኑን የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለፉት የለውጥ ዓመታት መንግስት ለቱሪዝም ዘርፍ በሰጠው ልዩ ትኩረትና በነደፈው የብዝሃ ዘርፍ ፖሊሲ አማካኝነት ለዘመናት የተዘጉ በርካታ ታሪካዊና ተፈጥሯዊ ቅርሶች ተገቢውን ጥገናና እድሳት አግኝተው ለጎብኚዎች ክፍት ሆነዋል። የጎንደር አብያተ መንግስታት ብሔራዊ ቤተ መንግስት፣ ጅማ አባ ጅፋር ቤተ መንግስት፣ ሐረር ጀጎል ግንብ፣ ሶፍ ዑመር ዋሻን ጨምሮ በአዲስ አበባና ሌሎች የአገሪቱ
አካባቢዎች የሚገኙ ታሪካዊና ተፈጥሯዊ ቅርሶች ደረጃቸውን በጠበቀ መልኩ ታድሰው ለጎብኚዎች ክፍት ሆነዋል። የኢትዮጵያ የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አባየሁ አያለው ለኢዜአ እንደገለጹት መንግስት ዘርፉን ለማሳደግ በወሰደው ቁርጠኝነት ቋሚና ተንቀሳቃሽ ቅርሶችን የማልማት ተግባር በውጤታማነት እየተከናወነ ይገኛል። በተለይም ለባህልና የከተማ ቱሪዝም ትኩረት በመሰጠቱ ተጨባጭ ለውጥ መመዝገቡን በማንሳት የኢትዮጵያ የቅርስ ልማት ስራ የቱሪዝም ዘርፉን ወደ አዲስ ምዕራፍ እያሸጋገረ ነው ብለዋል። በለውጡ ዓመታት የአድዋ ድል መታሰቢያን ጨምሮ የኢትዮጵያን ክብርና ታሪክ ከቱሪዝም የሚያስተሳስሩ ሙዚየሞችን መገንባታቸውን ገልጸዋል። የቅርስ ቦታዎችን የማዘመን ስራ የኢትዮጵያ ገጽታን ከመገንባት ባለፈም የጎብኚዎችን ቁጥር በመጨመር የቱሪዝም ገቢን ማሳደግና ለዜጎች ሰፊ የስራ ዕድል መፍጠሩን አንስተዋል። ቅርሶች በዩኔስኮ እንዲመዘገቡ የተደረገው ጥረት ለአገሪቱ ታሪካዊ እሴቶች ተገቢውን ክብር አስገኝተዋል ብለዋል። ኢትዮጵያ በአሁኑ ወቅት 19 ቅርሶችን በዩኔስኮ በማስመዝገብ በአፍሪካ ቀዳሚ ስፍራ መያዟን የረዳት ፕሮፌሰር አባየሁ ጠቁመዋል። በአሁኑ ወቅትም ቋሚና የማይዳሰሱ ቅርሶችን የማስመዝገብ ስራዎች ተጠናክረው መቀጠላቸውን አስታውቀዋል። ከማይዳሰሱ ቅርሶች መካከልም የአገው ፈረስ ባህል፣ የአላባ ዘመን መለወጫ ሴራ እንዲሁም ዋዛ የሙዚቃ መሳሪያ ጨዋታ ወይም ዙምባራ በዩኔስኮ እንዲመዘገቡ ቀርበዋል ነው ያሉት። የመጥፋት አደጋ የተጋረጠባቸውና አስቸኳይ ጥበቃ የሚያስፈልጋቸው ቅርሶችም ለመጀመሪያ ጊዜ ለማስመዝገብ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። በጣና ሐይቅ የሚገኙ ደሴቶችና ያልነጃሺ ታሪካዊ መንደርም በዩኔስኮ ለማስመዝገብ የተጀመሩ ስራዎች በመጠናቀቅ ላይ እንደሚገኙ ዋና ዳይሬክተሩ ገልጸዋል። ቀደም ሲል በዩኔስኮ የሚመዘገቡ ቅርሶች ትኩረት ያደረገው የባህል ቅርሶች ላይ መሆኑን አንስተው በአሁኑ ወቅትም የተፈጥሮ ቅርሶችን ለማስመዝገብ እየተሰራ ነው ብለዋል። ዘገባው የኢዜአ ነው። የፔትሮ ዶላር ነዳጅን በዶላር መገበያየት ከ1970 ዓመተ ምህረት ጀምሮ የቆየ ቢሆንም አሁን ግን እያበቃለት ያለ ይመስላል ተብለዋል። ሀገራት ባንኮቻቸው ውስጥ የሚያስቀምጡትን የውጭ ምንዛሬ ክምችት በዶላር ላይ ብቻ ከማድረግ ይልቅ ወደ ተለያዩ ገንዘቦች ማከፋፈል ይገባቸዋል ተባለ። ለዓለም አቀፍ ትንታኔ ደመላሽ ጉልማ። በሆርሙዝ የባህር መተላለፊያ በቅርቡ እየታየው ያለው ዲፕሎማሲያዊና ስትራቴጂካዊ እንቅስቃሴ የቀጠናው የፖለቲካ ትኩሳት ሊመስል ይችላል። ኢራን ለአውሮፓ ህብረት ሀገራት የሆርሙዝን የባህር በር ነጻነት እንዲጠቀሙበት ያቀረበችው ጥሪ እንደ አንድ የተለመደ ዲፕሎማሲ ስልት ብቻ ተደርጎ ሊወሰድ አይገባም ተብሏል። ከዚህ ውሳኔ በስተጀርባ ያለው እውነታም የዓለምን የኃይል ሚዛን በተለይም የዓለም አቀፍ የፋይናንስ ስርዓትን ከመሰረቱ ሊያናውጥ የሚችል የኢኮኖሚና የጂኦፖለቲካዊ ሽግግር ምልክት ነው። ይህንን ጉዳይ በተገቢው መንገድ ለመረዳት የሆርሙዝ ስትሬት ስልታዊ ጠቀሜታና የዓለም የፋይናንስ ስርዓት ታሪካዊ ዳራ በዝርዝር መመልከት ግድ ይላል ተብሏል። የሆርሙዝ የባህር መተላለፊያ በዓለም አቀፍ የኢኮኖሚ የደም ስር ውስጥ ከሚገኙ እጅግ ወሳኝ ስፍራዎች አንዱ ነው። በየቀኑ ከዓለም አጠቃላይ የነዳጅ አቅርቦት ውስጥ ወደ 20 በመቶ የሚጠጋው በዚህ እጅግ ጠባብ በሆነው መስመር ውስጥ ያልፋል። በዚህ ስልታዊ መስመር ላይ የሚፈጠር ማንኛውም መስተጓጉል፣ የትራፊክ መገደብ ወይም የቁጥጥር ለውጥ በዓለም አቀፍ የነዳጅ ገበያዎች ላይ በኃይል አቅርቦት ዋጋዎች ላይ በመጨረሻም በፖለቲካዊ የኃይል ሚዛን ፈጣንና ቀጥተኛ የሆነ ተጽዕኖ ያሳድራል። አውሮፓ በአሁኑ ወቅት ይህንን ጫና በተጨባጭ እያስተናገደች ትገኛለች። አህጉሪቱ ባለፉት ጥቂት ወራት ውስጥ በተፈጠሩ ቀጠናዊ ውጥረቶች ምክንያት የኢነርጂ ወጪዋ በከፍተኛ ደረጃ አሻቅበዋል። የነዳጅና የተፈጥሮ ጋዝ ዋጋዎች መናር በኢንዱስትሪዎች የማምረት አቅም ላይ ከፍተኛ ማነቆ የፈጠረ ሲሆን በዜጎች የዕለት ተዕለት የኑሮ ውድነት ላይም ከባድ ጫናን አሳድሯል። በዚህ አጣብቅኝ ውስጥ ላለችው አውሮፓ የኃይል አቅርቦቷን በተረጋጋ ሁኔታ ማግኘት የህልውና ጉዳይ ሆኖባታል። አሁን ግን አንድ አስገራሚና ያልተጠበቀ ሁኔታ እየተፈጠረ ነው። ይህንን ወሳኝ የነዳጅ መተላለፊያ መስመር ለመጠቀም የሚደረገው ድርድር ከለመድነውና አሜሪካን ማዕከል ካደረገ የዶላር የፋይናንስ ስርዓት ውጭ በሆኑ አዳዲስ ቅድመ ሁኔታዎች ሊከናወን እንደሚችል ጠቋሚ መረጃዎች እየወጡ ይገኛል። ይህ ጉዳይ ለምን አስደንጋጭ እንደሆነ ለመረዳት የፔትሮ ዶላር ስርዓት ታሪካዊ መሰረት ማስታወስ ያስፈልጋል። ላለፉት 5 አስርት ዓመታት በተለይም ከ1970ዎቹ አጋማሽ ጀምሮ በዓለም አቀፍ ደረጃ የሚካሄደው የነዳጅ ንግድ ሙሉ በሙሉ ማለት ይቻላል በአሜሪካ ዶላር ሲከናወን ቆይቷል። ይህም አሰራር የአሜሪካ ዶላር የዓለም ዋነኛ የመጠባበቂያ ገንዘብ ሆኖ እንዲቀጥል እንዲሁም አሜሪካ በዓለም ኢኮኖሚ የማነቃነቅ የበላይነት እንዲኖራት ያደረገ ዋነኛ ምሰሶ ነው። ነገር ግን ይህ ጠንካራ የሚመስለው ስርዓት መናጋት ቢጀምርስ የሚለው ጥያቄ የዓለምን የኢኮኖሚ ባለሙያዎችና የፖለቲካ ተንታኞች በእጅጉ እያሳሰበ ይገኛል። ዋና ዋና የሆኑ የኤነርጂ ግብአቶች ከዶላር ውጭ በሆኑ ሌሎች ገንዘቦች ለምሳሌ
ለምሳሌ በዩሮ፣ በቻይና ዩዋን ወይም በሌሎች ብሔራዊ ገንዘቦች ማከናወን ከጀመሩ የዓለም አቀፍ የፋይናንስ ስርዓት ተለዋዋጭነት ቀስ በቀስ ደግሞ በማያዳግም ሁኔታ አዲስ መልክ መያዙ አይቀሬ ነው። እርግጥ ነው ይህ አይነቱ ሰፊ የኢኮኖሚ ሽግግር በአንድ ጀንበር ወይም በአንዲት ጀንበር ድርድር ብቻ እውን የሚሆን አይደለም። ሆኖም አንድ ትልቅና በዓለም አቀፍ ደረጃ ትኩረትን የሳበ የነዳጅ ግብይት ከዶላር ውጭ በተሳካ ሁኔታ ከተጠናቀቀ ለሌሎች ሀገራት ትልቅ ትምህርትና መነሳሳትን ይፈጥራል። ይህም አማራጭ የፋይናንስ ስርዓቶች መኖር ብቻ ሳይሆን በተግባር ሊሰሩ የሚችሉ መሆናቸውን ለዓለም በተግባር የሚያሳይ ክስተት ነው ተብሏል። ከዚህ አንድ እርምጃ በመነሳት የሚመጡት የረጅም ጊዜ አንድምታዎች እጅግ ሰፊና ጥልቅ ናቸው። ሀገራት በባንኮቻቸው ውስጥ የሚያስቀምጡትን የውጭ ምንዛሬ ክምችት በዶላር ላይ ብቻ ከማድረግ ይልቅ ወደ ተለያዩ ገንዘቦች ማከፋፈል ሊጀምሩ ይችላሉ። የተለያዩ የንግድ ጥምረቶችና እንደ ብሪክስ ያሉ ዓለም አቀፍ ስብስቦች የየራሳቸውን ክልላዊ ገንዘቦች ይበልጥ በማጠናከር የንግድ ልውውጦቻቸውን እርስ በርስ ማከናወን ይቀጥላሉ። በዚህ ምክንያት በአንድ ማዕከል ላይ የተከማቸው የዓለም የፋይናንስ ተጽዕኖና ኃይል ወደ ተለያዩ ሀገራትና የኢኮኖሚ ብሎኮች መከፋፈሉ የማይቀር ነው እየተባለ ነው። ምንም እንኳን የአሜሪካ ዶላር እስካሁን ድረስ ባሉት ግዙፍ ገበያዎች ጠንካራ ተቋማትና በዘመናት ውስጥ የተገነባ መተማመን ላይ የተመሰረተ በመሆኑ በቀላሉ የማይፈርስ ቢሆንም አሁን በሆርሙዝ ዙሪያ እያየናቸው ያሉት ክስተቶች የዚህ ታላቅ ለውጥ መነሻ ምክንያቶች መሆናቸው አያጠያይቅም። ስለዚህ አሁን ፊታችን ላይ እየተመለከትነው ያለነው ሁኔታ ተራ የቀጠናው መልክዓ ምድራዊ ለውጥ ወይም ጊዜያዊ የኃይል አቅርቦት ድርድር አይደለም። ይልቁንም የፋይናንስ የበላይነት ከአንድ ኃይል እጅ ወጥቶ በብዙዎች ዘንድ ወደሚከፋፈልበትና ይበልጥ ፉክክር ወደሚበዛበት አዲስ የዓለም ስርዓት የሚደረግ የረጅም ጊዜ ጉዞ አካል ነው። የዓለም አቀፍ መገናኛ ብዙሃን አብይ ዜናዎች በጦርነት በግጭትና በደህንነት ጉዳዮች ላይ ብቻ ቢያተኩሩም ከነዚህ ጩኸቶች በስተጀርባ ግን ጸጥ ያለ ነገር ግን እጅግ ግዙፍ የሆነ የኢኮኖሚ አብዮት እየተካሄደ ነው። ይህ አብዮት በመጪዎቹ 10 ዓመታት ውስጥ ሀገራትን እንዴት እርስ በርስ እንደሚገበያዩ፣ የኢኮኖሚ ስምምነቶቻቸውም እንዴት እንደሚጠናቀቁና ብሔራዊ ሀብቶቻቸውን በምን መልኩ እንደሚያስተዳድሩ የሚወስን ታላቅ የትውልድ ሽግግር ነው። ይህ ጉዳይ ከፖለቲካዊ ግጭት በላይ የዓለምን የወደፊት እጣ ፋንታ የሚቀርጽ በመሆኑ ከምን ጊዜም በላይ በከፍተኛ ትኩረትና በጥልቀት ልንከታተለው የሚገባ ታሪካዊ ክስተት ነው እየተባለ ነው። እውነት የነዳጅ ግብይት ከዶላር ውጪ ይደረግ ይሆን? የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የትንሣኤን በዓል ምክንያት በማድረግ በዲላ ከተማ የመሰረታዊ የፍጆታ ዕቃ መጠነኛ ጭማሪ አሳይቷል ተባለ። በዞኑ የተጀመረው የኢንሴት ኢኒሼቲቭ የቆጮ ምርት እንዲጨምር አድርጓል ሲል የጌዴኦ ዞን ግብርና ምርምር አስታወቀ። ከለውጡ ወዲህ ለቱሪዝም ተኮር የቅርስ ልማት የተሰጠው ትኩረት የኢትዮጵያን ቱሪዝም ወደ አዲስ ምዕራፍ እያሸጋገረ ነው ተባለ። የተከበራችሁ ተመልካቾቻችን ዜናዎቻችንን በዙ አበቃን። ዜናዎቹን በመምራት አብሬያችሁ ቆየሁት። ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዴኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘው። ሰላም።